እያዘገመን ሳለ በርከት ያሉ ታንኮች ሳሊኒ ከሚባለው ሜዳማ ስፍራ ወደ ባህር ኃይል ግቢ ሲያመሩ የሻዕቢያ ታንኮች እያጠቁ መስሎኝ ነበር። ድንገት የኛ ወታደሮች ታንኮቻቸውን አቆመው እየዘለሉ በእግራቸው ሲሮጡ ሳይ አይኔን ማመን አቃተኝ። ሌላው የገረመኝ ነገር የከባድ መሳሪያ ፍንዳታው ያለማቋረጥ ሲያደነቁረው የሰነበተው ጆሮዬ የክላሽና የመትረየስ ተኩስ ሲንጣጣ የፈንድሻ ድምፅ ይመስለው ጀመር። የባስ ብሎም የቀላል መሳሪያ ጥይት የማያቆስልና የማይገድል መስሎ ሲታየኝ የማይለመድ ነገር የለም አልኩ በሆዴ። በሐሳቤ መሃል ሲስተር ሊዳ ጠጋ አለችና ዶክተርዬ እኔም በተራዬ አንድ ነገር ብነግር እብድ ነች አትለኝም አለችኝ። እኔም ልክ እርሷ እንዳለችው ብናብድስ ምኑ ይገርማል? ደግሞ እብድ ሌላውን እብድ ይታዘባል እንዴ? ንገሬን ልስማውና ካበድሽም ላክምሽ ብያት ተሳሳቀን። በመኪና ታካሚዎቻችንን ያደረሰልን ሰው መልአኩን ቅዱስ ሚካኤል መሰለኝ አለች ፈራ ተባ እያለች። ያሰብኩትን ማሰቧ የነገሩን እውነትነት ማረጋገጫ እንደሆነ አስቤ እኔም እኮ እብደቱ ተባባሰበት እንዳትይኝ ፈርቼ እንጂ ልክ ይህን ሁሉ ነግርሽ እያሰላሰልኩ ነበር አልኳት። አንድ የሲቪል ልብስ የለበሰ ዘናጭ ትግርኛ ተናጋሪ ወጣት ባዶ የወታደር መኪና ይዞ ሆስፒታል በር ድረስ መጥቶ በሚቀጥለው ሚሳኤል አናታቸው ላይ ወርዶ እስኪያሰናብታቸው የሚጠብቁ ደካሞችን መኪና ላይ ለመጫን ፈቅዶና በጥድፊያ አዝግዞ በሰላም አድርሶን ወደ ውጊያው ሰፈር እየከነፈ የሚመለስ መልአክ እንጂ ሌላ ምን ሊሆን ይችላል? ውድ አድማጮቻችን እንዴት ሰነበታችሁ? ዛሬ የምናቀርብላችሁ ቀይ ባህር ሲቀላ በሚል ዶክተር ፍርዳወቅ ማሞ የጻፉትን እውነተኛ ታሪክ ይሆናል። የምናቀርበላችሁ ንባብ በሙሉ የዶክተር ፍርዳወቅ ማሞ መጽሐፍ ላይ የተገኘ ነው። ቅዳሜ ድንገት ከፍተኛ ፍንዳታዎች ያለማቋረጥ መዝነብ ሲጀምሩ ጋደም ካልኩበት በርግጌ ተነሳሁ። ገና ጎህ አልቀደደም ነበር። ሁላችንም የተኛነው የሕክምና ደንብ ልብሳችንን እንደለበስን ነበርና ለመዘጋጀት ፋታም አላስፈለገንም። ፊት መታጠብ፣ ጥርስ መቦረሽ በዚህ ሰዓት ቅንጦት ነው። አለቃችን ዶክተር ታሪኩ ሰብስቦን ኃላፊነታችንን ቢያከፋፍለንም በቅንጅት መስራት አዳጋች ነበር። ቁስለኞች በብዛት ሲመጡ አዲስ ታካሚዎችን ለመቀበልና ለመርዳት ስንረዋረብ እንተረማመሳለን። ሲነጋጋ የተኩሱ ድምፅ እየተበራከተና እየጎላ ቢመጣም የውጭውን አየር ለመተንፈስ ከዶክተር ግርማ ጋር ተነጋግረን ወደ ግቢው ወጣል። አየሩን የሸፈነው ጉም ጥቅጥቅ ብሎ ወደ ደመናነት አድጓል። ቀን መሆኑ የሚታወቀው ብርሃን በመኖሩ እንጂ ፀሐዩ አትታይም። ቀለል ያለ ካፊያ የፊታችንን ቆዳ እየዳበሰ በአትክልቶቹ መካከል እንንጎራደዳለን። ከሆስፒታሉ ግንብ በግምት ወደ 10 ሜትር ርቀት ላይ የተደረደሩትን 40 ተወንጫፊዎችን ባንዴ የሚተፉትን ቢኤም የተባሉትን መሳሪያዎች ማታ ባያቸውም እንደዚህ በርከታ ይሆናሉ ብዬ ግን አላሰብኩም። ሆስፒታሉን ተገና አድርገው ይተኩሳሉ ብዬ በጭራሽ አልገመትኩም። ምናልባት መሳሪያዎችን ከሻዕቢያ እይታ ለመሰወር ታስበው የመጡ ነበር የመሰለኝ። ድንገት መሳሪያዎቹ ከፊትም ከኋላም እሳት እየተፉ ልብ ስንጥቅ የሚያደርግ ድምፃቸውን ያለማቋረጥ ሲያስገመግሙ የዓለም ፍጻሜ የደረሰ ይመስል ነበር። የዓለም ፍጻሜ ባይደርስም የምጽዋ መጨረሻ ጊዜ ላይ ግን ያለ ጥርጥር ደርሰናል አልኩ በልቤ። በቃ አሁን ሻዕቢያ ሆስፒታሉን ትደበድበዋለች አለ ዶክተር ግርማ በስጋት። እንዴት ሆስፒታል ጀርባ ተደብቀው ከባድ መሳሪያ ይተኩሳሉ አልኩ በመሬት። እንደፈራነውም የከባድ መሳሪያ ፍንዳታዎች ከሆስፒታሉ ወደ ግማሽ ኪሎ ሜትር ርቀት ላይ የሚገኘው ሳሊኒ የተባለ አካባቢ መውደቅ ጀመሩ። ዶክተር ግርማ እጄን እየጎተተኝ በልቶሎ ሆስፒታል እንግባ ብሎኝ በደመ ነፍስ ወደ ህንፃው ገባን። ፍንዳታዎች ወደ ሆስፒታሉ እየተጠጉ መሰረቱን ያናጉት ይመስል ህንፃው ይንዘፈዘፍ ጀመር። ግንቡ በላያችን የሚናድግ እየመሰለን ፍርሃትና ግራ መጋባት ውስጥ ገባን። አንዳንዶች ወደ ውጭ እንውጣ፣ ይሄ ቤት ፈርሶብን እዚሁ ተቀብረን እንቀራለን እያሉ ተናጫነጩ። ህንፃው ውስጥ ብንቆይ ይሻላል። ሆስፒታሉ በጠንካራ ሁኔታ ነው የተገነባው። የተወሰነ ከባድ መሳሪያ ሊከላከል ይችላል። ባይሆንም ያበርደውና ጉዳቱን ይቀንስልናል ብዬ ሳልጨርስ ነበር በሆስፒታሉ እጅግ አስደንጋጭ ነገር የሆነው። ከሆስፒታሉ ጀርባ ካሉት ብዙ ታካሚዎች ከሚተኙበት ክፍሎች አንዱ ላይ ከባድ መሳሪያ ወደቀ። ድምፁ እጅግ አስፈሪ ነበር። እዚያ ክፍል ውስጥ ብቻ
ከ50 በላይ ታካሚዎችና የሕክምና ባለሙያዎች ነበሩ። ከእነርሱ መካከል አንድም የተረፈ አልነበረም። ጩኸቱና ትርምሱ በረከተ። ሁሉም ሞትን ፊት ለፊት እንዳየ ሰው እየተርበተበተ፣ የሚያለቅሰው ያለቅሳል፣ የሚጮኸው ይጮኻል። አቅጣጫ ሳይመርጥ ሁሉም ሰው ይጋፋል፣ ይሯሯጣል፣ የሚጸልየው ይጸልያል። አንዳንዱ የእናቱን ሌላውም የቅዱሳንና የአምላክን ስም ይጠራል። የሰራዊቱ የሕክምና ባለሙያዎች አንድ ሐሳብ አቀረቡ። እርሱም የሕክምና ባለሙያዎች ታካሚዎቻቸውን ይዘው ወደ ባህር ኃይሉ ምድብ ወይም ቤዝ ቢሄዱ ይሻላል የሚል ነበር። ምክንያታቸውንም ሲገልጹ የባህር ኃይል ምድቡ በኮንክሪት የተሰራና ከባድ መሳሪያ የማያፈርሰው ነው። ሌላ ምንም አማራጭ ስላልነበረ የሕክምና ባለሙያዎቹ ነፍሳቸውን ለማዳን ወደ ባህር ኃይሉ ምድብ ሩጫ ጀመሩ። በዚህ ሰዓት ከልብ የሆነ ጸሎት ጸለይኩ። ፈጣሪ ሆይ እስካሁን ዕድሜ ሰጥተህ ያኖርከኝ አንተ ነህ። ፈቅደህ ዕድሜ እንድትቀጥልልኝ እመኛለሁ። ካልሆነ ግን ፈቃድህ ይሁን። ቢዘገይም ቢፈጥንም ሞት አይቀርም። ግን እየፈራሁ መሞት አልፈልግም። ፍርሃቴን ከውስጤ አውጥተህ ጣልልኝ። በሕይወት እስካለሁ ድረስ ሌሎችን እየረዳሁና እያጽናናሁ እንድኖር እንጂ የራሴን ነፍስ ከሌሎች እርዳታዬንም ከግሚሹ ታካሚዎችና ባልንጀሮቼ አስበልጬ የምሸሸውና የምደበቅ ፈሪ እንዳልሆን ድፍረትን ስጠኝ። በዚህ አጋጣሚ ብሞት ደግሞ ለቤተሰቦችና ለእጮናዬ ለወዳጅ ዘመዶቼ መጽናናትን ስጣቸው። ይህን ከጸለይኩ በኋላ እውነትም ጸሎቴ ተሰምቶልኝ ይሁን ወይም ፊት ለፊት የሚገጥመኝ ተግዳሮት ለመጋፈጥ ራሴን አዘጋጅቼ ፍርሃቴ በሙሉ ከውስጤ ብን ብሎ ጠፋ። አንድ ጊዜ ብቻ የሰማሁት የማን እንደሆነ የማላውቀው መዝሙር ወደ አእምሮ የመጣ። መዝሙሩን የሰማሁት በሕክምና ትምህርት ልመረቅ ጥቂት ቀናት ሲቀረኝ የክርስቲያን ሕክምና ባለሙያዎችና ተማሪዎች አርብ ማታ ላይ መጽሐፍ ቅዱስ የምንማርበት SIM በተባለ አንድ ስፍራ ነበረ። መዝሙሩ እንዲህ ይላል: አንተ ብርሃኔ ነህ፣ ጨለማዬን ታበራለህ። አንተ ንጉሴ ነህ፣ የውርደት ማቄን ትቀዳለህ። አንተ ምርኩዜ ነህ፣ ደከም ሲለኝ መደገፊያዬ። አንተ ጥላዬ ነህ፣ በሐሩር ቀን መጠለያዬ። ውስጤ ሲጠነክር ይሰማኛል። የሞት ፍርሃትን ጥሎኝ ሄደ። ፍርድ አወቅን ሳውቀው በጣም ፈሪ ሰው ነው። ይቅርና እንደዚህ አይነት የከፋ ጦርነት፣ የሰፈር ድብድብ እንኳን ካየ ከመንገድ የሚመለስ ቁጣና ጭቅጭቅ ነፍሱን የሚያወጡ የሚመስለው ፈሪ ነው እና ይህ ሰው በድንገት ስነ ልቦናውን ነቃቅቶ ደፋር ሆነ ብዬ ማሰብ አልቻልኩም። ፈጣሪዬ ልቤን እንዳጸናልኝ አመንኩ። ወዲያው ከግርማና ከተወሰኑ ነርሶች ጋር ፎቅ ላይ የተኙትን ሕፃናት፣ እናቶችና ሌሎች ታካሚዎችን በድጋፍ ከፎቅ ማውረድ ጀመር። ብዙዎቹ የሕክምና ባለሙያዎች ታካሚዎቹን ከፎቅ ወደ ምድር ቤት በማውረዱ ስራ ሲረባረቡ ከቆዩ በኋላ ፍንዳታዎቹ አስጊ የሆኑ ሲመጡ ነፍሳቸውን ለማትረፍ ወደ ባህር ኃይል ምድብ ሩጫ ጀመሩ። ታካሚዎቹን ወደ ምድር ቤት እንዳወረድን ታካሚዎቹን እዚህ ካደረስናቸው በኋላ የምናደርግላቸው ብዙ ነገር አይኖርም። ስለዚህ ያለኝ ምርጫ ወደ ባህር ኃይል ምድብ ሄጄ ሕይወቴን ማትረፍ ነው ብዬ አሰብኩ። ከጥቂት ታካሚዎች በስተቀር አብዛኞቹ ያለረዳት በእግር ወደ መጨረሻው ምሽግ መራመድ አይችሉም። ቆይቼም ምንም እንኳን ከጉዳትና ከሞት ልናተርፋቸው ባንችል የእኛ ከእነርሱ ጋር ማዕካል መገኘት ለአእምሯቸው እረፍት ሊሰጥ ይችላል ብዬ ከታካሚዎቹ ጋር ለመቆየት ወሰንኩ። ሞት እንደሆነ የትም አናመልጠውም። ምናልባትም ወደ ባህር ኃይል ምድቡ መሄድ አደጋው የከፋ ሊሆን ይችላል ብዬ ራሴን ለማሳመን ሞከርኩ። ሆስፒታል ለመቆየት ስወስን ሲስተር ሊዲያ አብራኝ ከታካሚዎቻችን ጋር ለመቆየት መወሰኗን ነገረችኝ። ሲስተር ሊዲያ እጥር ምጥን ያለች መልከ መልካም በባህሪዋ ዝግ ያለች ልጅ ነች። ዕድሜዋ 20 ዓመት አካባቢ ይሆን ነው። ያደገችው ደቀ መሐሪ ከተማ ሲሆን የነርስነት ሙያ የሰለጠነችው አስመራ ነው። ከተመረቀች ገና 1 ዓመት አልሆናትም። በስራዋ በጣም የተመሰገነች ታታሪ፣ የነርስነት ተምሳሌት፣ የትንሽ ትልቅ የሆነች ልጅ ነች። በስራው ላይ በጣም ብንግባባም በደንብ የተቀራረብነው ግን አብረን የምንጸልይበት የወንጌላውያን አማኞች ህብረት ላይ ነው። ሊዲያ በክርስትና እምነቷ በጣም ጠንካራ ልጅ ነች። በእምነቷም አካባቢ ከኔ ይልቅ የቆየችውና በህብረቱም ውስጥ የምታገለግል አማኝ ነች። የሰውነቷን ማነስ ተመልክቶ በስራዋ ላይ ያለመሰልቸት ስትሯሯጥ ሳያት የማይደክም ሞተር በውስጧ የተገጠመላት ሳይመስለው አይቀርም። ቀልጣፋ ልጅ ናት። በዚህ ላይ በችሎታዋና በእውቀቷ የምትተማመን ደፋር ልጅ። የሥራ ቅልጥፍናዋን የሚያደንቀው የዶክተር ግርማ አንድ ጊዜ የሊዲያ አይነት 10 ነርሶች ቢኖሩ እንኳን ለምጽዋ ሆስፒታል ለኤርትራ ይበቁ ነበር ብሎላታል። ሌሎችም በአፋቸው ባይናገሩም በልባቸው ግን ይህንኑ ሳይሉ አይቀሩም። ሊዲያ ግዴለሽም እንጂ ከዚህ ወዲያ እኮ ታካሚዎቹ አይናቸውን ከማየትና አይዟችሁ ከማለት ውጭ በሙያችን የምንረዳቸው ምንም ነገር የለም አልኳት። ፍጹም አላደርገውም። ይህ ቃለ መሐላን ማፍረስ ነው።
እንደዚህ የደከሙ ታካሚዎችን ሜዳ ላይ ጥሎ መሄድ በአምላክም የሚያስጠይቅ ኃጢአት ይመስለኛል። የሚጠብቅ እንደሆነ አምላክ እንጂ ቦታ መቀየር አይመስለኝም፣ ሕሊናዬም አይፈቅድልኝም አለች፣ ብስለቷን፣ ቆራጥነቷን፣ ለሙያዋ ያላትን ክብር እያደነቁ። ጥሩ ከወሰንሽ አስፈላጊ መድኃኒቶችን እዚህ አጠገባችን እናስቀምጥ። በዚህ ሁኔታ ትክክለኛ ሕክምና መስጠት አስቸጋሪ ነው፣ ግን ቢያንስ የመጀመሪያ እርዳታ የምንሰጥባቸው የቁስል ማጽጃ ፋሻና ጥጥ፣ አልኮልና የስቃይ ማስታገሻዎችን ብንይዝ መልካም ነው አልኳት። ሌሎች በአስቸኳይ የሚያስፈልጉ መድኃኒቶችን እያሰብኩ ብዙዎቹ ታካሚዎች ምግብ ስላላገኙ በፕላስቲክ ብልቃት ያሉትን ትንንሽ ግሉኮሶች ብንይዝም አይከፋም አልኩ። በዚያ ዘመን የነበሩት እነዚህ የፕላስቲክ ብልቃጦች ግሉኮሶች አንድ ጥይት ዝናር በረዥሙ ቅጥልጥል ብለው የተያዙ ነበሩ። መድኃኒቶቹን ፎቅ ላይ ከሚገኘው የመድኃኒት ቤት አውርደን መሬት ላይ ተኝተው ዕጣ ፈንታቸውን ከሚጠባበቁ ታካሚዎቻችን አጠገብ ተቀምጠን አንዴ እንጸለያለን፣ አንዴ እናወራለን፣ ደግሞም እንዘምራለን። ስንዘምር የሚያጅበን ሙዚቃ የታካሚዎች ተማጽኖና የስቃይ ድምፅ፣ ከበሮው የጆሮ ታምቡር የሚበጥሰው ፍንዳታ እንደሆኑ የተቀናበሩልን ይመስል ነበር። ሊዲያ ከጸሎት ዝማሬው እረፍት ለመውሰድ ያሰበች ይመስል በግልጽነት ዶክተር ግን በፊት ሳይ እንደዚህ አይነት ደፋር ሰው አትመስለኝም ነበር አለች። ያልሽው እውነት ነው፣ ሲበዛ ፈሪ ሰው ነኝ። እንኳንና እንደዚህ ቅልጥ ያለ ጦርነት የሰፈር ጸብ እንኳን ባየው አገር ጥግ ነው የሚሄደው አልኳት፣ እኔም ፈሪነቴን ሳልሸሽግ። ታዲያ አሁን ምን ተፈጠረ? ወይስ ተስፋ ቆርጠህ ነው? ሳቅ ብላ ጠየቀችኝ። እኔም ድፍረቱ ከየት እንደመጣ ገርሞኛል። ራሴን መንፈሳዊ ሰው ባስመስል ባያምርብኝም የሆነውን ግን ልንገርሽ፣ ጠዋት ላይ ፍርሃቴን ከውስጤ አውጥተህ ጣልልኝ ብዬ ጸለይኩ። ይገርምሻል፣ ከዛን ሰዓት ጀምሮ ፍርሃቴን ብፈልግ አጣሁት። ስነ ልቦናዬንም አበረታትቼው በዚያ ቅጥበት ሌላ ሰው ሆንኩ የሚለውን ሐሳብ ውስጤ አልተቀበለውም። ፈጣሪ ግን አደረገው ብዬ አመንኩ አልኳት፣ መንፈሳዊ ያስመሳይ ብላ እንዳትታዘበኝ እየፈራሁ። አምናለሁ ዶክተር፣ አምላክ እኮ ሁሉንም ይችላል። የጌዲዮንን ታሪክ ታውቅ የለ? እንደዚያ ፈሪ የነበረ ሰው እኮ አምላክ ሲረዳው ወዲያውኑ ነው ወደ ጀግናነት የተለወጠው ብላ ሊዲያ የነገርኳትን አጸናችልኝ። ሊዲያ የመጽሐፍ ቅዱስ ዕውቀቷ የሚገርም ነው። ድንገትም ጠዋት ወደ አእምሮዬ የመጣችልኝ መዝሙር አስቤ ሊዲያ አንተ ብርሃኔ ነህ የሚል መዝሙር ታውቂያለሽ? እኔ እንጃ፣ እስኪ ዘምረውና ልስማህ አለችኝ። ለክፉ በማይሰጥ ድምፄ የመዝሙሩን አዝማች አዘምኩላት። መዝሙሩ ደስ ይላል፣ ግን ሰምቼው አላውቅም። የማን መዝሙር ነው አለችኝ። አንድ ቀን ነው መዝሙሩን የሰማሁት። ከሰማሁት ዓመት አልፎታል። የዘመሩት ደግሞ ሁለት የጥቁር አንበሳ ሕክምና ተማሪዎች ክርስቲያኖች ኅብረት አባል ወንድሞች ናቸው። የማን መዝሙር እንደሆነ ግን አላውቅም። ይገርማል፣ አንድ ቀን የሰማኸውን መዝሙር ከነዜማው አስታወስከው? እስከ መዝሙሩ አስተምረኝ አለች ሊዲያ በመደነቅ። አንተ ብርሃኔ ነህ፣ ጨለማዬን ታበራለህ። ደጋግመን ስንዘምረው ጭምቷ ሊዲያ ወዲያው መዝሙሩን ቻለችው። ታካሚዎቻችን ጸጥ ባለ እያዩን ሲያዳምጡን በልቤ መዝሙሩ አረጋግቷቸው ይሆን ወይስ እነዚህ ሐኪሞች አብደዋል እያሉ እያዘኑልን ነው እያልኩ አስባለሁ። ራተባ እያልኩ በውስጥ የሚመላለሰውን ሐሳብ ልነግራት ፈለግኩና ሲስተር አንድ ነገር ብነግርሽ እብድ ነው ብለሽ አትታዘቢኝም አልኳት። አይ ዶክተር፣ አሁን በዚህ ሰዓት በዚህ ሁኔታ ሰው ሁሉ ቢያብድ ምን ይገርማል? ብቻ አንተ እንዳላበድክ እርግጠኛ ነኝ። ለማንኛውም ያሰብከውን ንገረኝ አለች ሊዲያ። ትናንት ማታ መዝሙር 91ን እያነበብኩ ነበር ብዬ ሳልጨርስ በልዑል መጠጊያ የሚኖር ብላ ሊዲያ በትግርኛ በቃሏ ምዕራፉን ስትወጣው አንድ ጥቅስ እንኳን በቃሌ ለመያዝ የሚቸግረኝ እኔኑ ሊዲያውንን እያደነቅኩ አዳመጥኳት። በተለይ ከክንፎቹ በታች ትተማመናለህ የሚለው ክፍል ከልቤ ሊወጣ አልቻለም። የሆነ መልአክ ብርቱ ክንፎቹን በላዬ ላይ ዘርግቶ ምንም አይነት መሳሪያ እንዳይጎዳኝ የሚከተለኝና የሚጠብቀኝ ይመስለኛል አልኩና አይኗን አያየው። በእናትሽ ሊዲያ እብድ እንዳትይኝ ወይም ነገሮችን መንፈሳዊ የሚያስመስል ተዋናይ እንዳታደርጊም። እብድ ነህ አልልህም፣ የምታመናፈስ ሰው እንዳልሆንክም አምናለሁ። ለማንኛውም የመልአኩ ክንፍ ለብዙ ሰው የሚበቃ ከሆነ አብሬህ እንድቆይ ፍቀድልኝ አለች እየቀለደች። እኔም ለማንም ብነግረው ትዝብት ውስጥ ሊጥለኝ የሚችለውን የልቤን ሐሳብ ስላመነችልኝ ደስ ብሎኝ በፈገግታ ደግሞ ለመልአክ ክንፍ እንኳን ለሁለት ሰው ለሺህ ይበቃል አልኳት። ይህን እያወራን ወደ ሆስፒታሉ በር የሚመጣ አንድ አይፋ የሚባል የወታደር መኪና በመስኮት በኩል አየን። አይፋ የሚባለው የዘመኑ የወታደር መኪና ወደ ላይ ቁመቱ በጣም ረዥም የሆነ ብዙ ጊዜ የሚገለበጥ ነበር። አይፋ ለእናት ሀገሩ ተደፋ የሚል የቀልድ ቅጽል ስም ወጥቶለትም ነበር። አይ ጉዳችን!
ብቻ ቁስለኛ የያዘ መኪና እንዳይሆን አለች ሊዲያ። ምን ችግር አለው? ገና ቁስለኛ ሳይወርዱ ወደ ባህር ኃይሉ ምድብ ወስዷቸው እንላቸዋለን አልኩ እኔም። የባህር ኃይል ምድቡ ለሕክምና የተዘጋጀ ስፍራ ባይሆንም አብዛኞቹ የጦሩና የሲቪል የሕክምና ባለሙያዎች ወደዚያው ሲሄዱና ቁስለኞቹም ከላይ ከሚወርደው ተተኳሽ የተሻለ መጠለያ ያገኙ ይሆናል በሚል እምነት መኪናው ወደ ሆስፒታሉ ሕንፃ መግቢያ ሲጠጋ ከሊዲያ ጋር ወደ ውጭ ወጥተን ከመኪናው የወረደውን ሰው ተጠግተን አናገር ነው። አጠር ያለ ሰው ነው። የመጣውም ለብቻው ነበር። የሲቪል ልብስ ለብሶ የወታደር መኪና የሚነዳው ሾፌር ነበር። በውስጥ ጥያቄ ቢፈጠርብኝ ምን እንርዳህ አልኩት። እዚህ ምን ትሰራላችሁ ብሎ ጭራሽ በትግርኛ ሲጠይቀን ደንገጥ አልኩ። በልቤ ሻዕቢያ ይሆን እንዴ አልኩ። ወደ ሰውየው ጠጋ ብዬ ባለሙያዎቻችንን ወደ ባህር ኃይል ምድብ ሄደዋል። አሁን የቀረነው እዚህ ያሉት ደካማ ታካሚዎች ሲስተርና እኔ ነን። ሆስፒታሉ ብዙ የከባድ መሳሪያ አርፎበታል። ብዙ ቁስለኛ ታካሚዎቻችን ሞተውብናል። ውስጥ ያሉ ታካሚዎቻችን ለደህንነት የተሻለ ወደሚባለው የባህር ኃይል መደብ እንወስዳቸዋለን። ብዙዎቹ መራመድ አይችሉም ብዬ ልቀጥል ስል ሰውየው አቋርጦኝ በትግርኛ ታዲያ እዚህ መኪና ላይ እንጫናቸውና ወደ መጠለያ ቦታ እንውሰዳቸው አለ ፈጠን በሚል ንግግሩ። ሰውየው ላይ ከሚታየው የምቾት መልክ ጦር ሜዳ የዋለ ሰው አይመስልም። በምናቤ ሳልኩት ሻዕቢያዎች ፊትም የለውም። አለባበሱም ሰልጠን ያለ የከተማ ልጅ አለባበስ ነው። ይህ ሰው ምንድን ነው ብዬ እያሰላሰልኩ እኛ እኮ ቁስለኛ ይዞ የመጣ ወታደር መኪና ነው ብለን ነበር የተጨነቅነው አልኩት። አይደለም መኪናው ባዶ ነው፣ በሉ ቶሎ እንጫናቸው ብሎ ወደ ጋቢናው ፈጥኖ ገባና መኪናውን አዙሮ ኋላውን ወደ ሆስፒታሉ በር የቻለውን ያክል ሲያስጠጋ ፍጥነቱ እና የሹፌሩ ችሎታው ይገርማል። መሬት ላይ የተኙት ታካሚዎች ብዛት አይቶም እነዚህ ሁሉን መጫን አልችልም፣ መቆም የማይችሉ ከሆነ ብዙ ቦታ ይይዛሉ፣ መራመድ የሚሞክሩ በእግራቸው ያዝግሙ፣ ዳይ ቶሎ እንጫናቸው አለ በጥድፊያ። እኛም ደከም ያሉትን ላሉት ቅድሚያ እየሰጠን ለሁለት እየተሸከምን ወደ መኪናው መውሰድ ጀመር። ችግሩ ታዲያ መኪናው ወደ ላይ ከፍ ያለ ስለሆነ ታካሚዎችን ማውጣት አስቸገረን። ያነ ሾፌሩ ታካሚዎቹን አምጧቸው እኔ ከላይ ይቀበላቸዋለሁ ብሎ መፍትሄ ያቀረበ። የሚጫኑትን ታካሚዎች ለመምረጥ ስንገባ ሁሉም እጃቸውን ወደኛ እየዘረጉ እኔን ውሰዱኝ፣ እኔ በጣም ተጎድቻለሁ፣ እባካችሁ ከዚህ አውጡኝ ይላሉ። ሲስተር ሊዲያም ተረጋጉ፣ ሁላችሁም ትሄዳላችሁ፣ ግን በጣም የደከሙትን ቅድሚያ መውሰድ ስላለብን እናንተም ተባበሩ ብላ አረጋገቻቸው። አይፋ መኪናው እስኪሞላ የደካከሙ ታካሚዎችን ከጫን በኋላ ሾፌሩን እግዚአብሔር ይስጥ፣ ከብዙ ሸክም ነው ያሰረፍከን፣ ታካሚዎቹን ማውረዱ እንደ መጫኑ ከባድ የሚሆን አይመስለኝም፣ የኛ ባልደረቦች እዚያ ስለሚኖሩ ይረዱሃል፣ እኛ ደግሞ የተቀሩትን ታካሚዎች ይዘን በእግር እንከተላቸዋለን አልኩት። ሾፌሩም ወደ ጋቢናው እየወጣ ታዲያ ፈጠን በሉ ብሎን መኪናውን አስነስቶ ወደ ባህር ኃይል ግቢ ሸመጠጠ። መኪናው ኢላማ ውስጥ እንዳትገባ ተጸማጸንኩና የቀሩትን እየደጋገፍን ለመውሰድ ያለውን ምርኩዝ ክራንችና ዊልቸር ሁሉ አውጥተን ልንጠቀም ከሊዲያ ጋር ተስማምተን ታካሚዎቹን ወደ ውጭ አውጥተን ጉዞ ጀመርን። የቻለ በራሱ ይራመዳል፣ አንዳንዶቹ ይደጋገፋሉ። እግሩ መርገጥ የሚችል በከዘራ ድጋፍ ይሄዳል። ሌላው በአንድ እግሩ ሲዘልና ቁስለኞቹ ሲደጋገፉ የነበረው ትዕይንት ልብ ይሰብራል። የከባድ መሳሪያው ፈንጂ ማን ላይ እንደሚያርፍ አይታወቅም። በዚህ ላይ ጉዞው የኤሊ ጉዞ ነው። ታካሚዎቹን አሳፍረው የወሰደን አይፋ መኪና ገና ከሆስፒታሉ ግቢ እየወጣን ሳለ ነው ተመልሶ ሲመጣ ያየ ነው። ሊዲያ በደስታ ፍልቅልቅ እያለች ወይኔ ታድለን፣ እንደዚህ የቀሩትንም ታካሚዎችን ይዞልን ይሄዳል እያለች ሾፌሩ እጁን ቻው በሚመስል እያውለበለ ወደ ጦርነቱ አቅጣጫ ሲከንፍ እረ እግዚአብሔር ይስጠው፣ እነዚያንስ ቢሆን ማን ያደርስልን ነበረ? ታቅፈናቸው ልንሞት አልነበረ እንዴ አለ። እያዘገመን ሳለ በርከት ያሉ ታንኮች ሳሊኒ ከሚባለው ሜዳማ ስፍራ ወደ ባህር ኃይል ግቢ ሲያመሩ የሻዕቢያ ታንኮች እያጠቁ መስሎኝ ነበር። ድንገት የኛ ወታደሮች ታንኮቻቸውን አቆመው እየዘለሉ በእግራቸው ሲሮጡ ሳይ አይኔን ማመን አቃተኝ። ሌላው የገረመኝ ነገር የከባድ መሳሪያ ፍንዳታው ያለማቋረጥ ሲያደነቁረው የሰነበተው ጆሮዬ የክላሽና የመትረየስ ተኩስ ሲንጣጣ የፈንድሻ ድምፅ ይመስለው ጀመር። የባስ ብሎም የቀላል መሳሪያ ጥይት የማያቆስልና የማይገድል መስሎ ሲታየኝ የማይለመድ ነገር የለም አልኩ በሆዴ። በሐሳቤ መሃል ሲስተር ሊዲያ ጠጋ አለችና ዶክተርዬ፣ እኔም በተራዬ አንድ ነገር ብነግር እብድ ነች አትለኝም አለችኝ። እኔም ልክ እርሷ እንዳለችው ብናብድስ ምኑ ይገርማል? ደግሞ እብድ ሌላውን እብድ ይታዘባል እንዴ? ንገሬ ልስማውና ካበድሽም ላክምሽ ብያት ተሳሳቅን። በመኪና ታካሚዎቻችንን ያደረሰልን ሰው መልአኩን ቅዱስ ሚካኤል መሰለኝ።
አለች ፈራ ተባ እያለች። ያሰብኩትን ማሰቧ የነገሩን እውነትነት ማረጋገጫ እንደሆነ አስቤ እኔም እኮ እብደቱ ተባባሰበት እንዳትይኝ ፈርቼ እንጂ ልክ ይህን ሁሉ ልነግርሽ እያሰላሰልኩ ነበር አልኳት። አንድ የሲቪል ልብስ የለበሰ ዘናጭ ትግርኛ ተናጋሪ ወጣት ባዶ የወታደር መኪና ይዞ ሆስፒታል በር ድረስ መጥቶ በሚቀጥለው ሚሳኤል አናታቸው ላይ ወርዶ እስኪያሰናብታቸው የሚጠብቁ ደካሞችን መኪና ላይ ለመጫን ፈቅዶና በጥድፊያ አዝግዞ በሰላም አድርሶን ወደ ውጊያው ሰፈር እየከነፈ የሚመለስ መልአክ እንጂ ሌላ ምን ሊሆን ይችላል? ወደ ባህር ኃይል ምድብ ስንጓዝ ሊዲያ በሰልፍ የሚጓዙትን ታካሚዎች ከፊት እየመራች ትሄዳለች። ቆይታ ደግሞ ወደ ኋላ ትመለስና የደካከሙትን አይዟችሁ እያለች ስታነቃቃየው ምን አይነት ወላጆች እንዳሳደጓት ማወቅ ተመኘ። አንድ ሰዓት ያክል ከወሰደው ግን ቀናት የፈጀ ከሚመስለው የኤሊ ጉዞ በኋላ ባህር ኃይል ግቢ በሰላም ደረስን። ግቢው ጭር ብሏል። በር ላይ የሚጠብቁ ሁለት መሳሪያ ያነገቡ ወታደሮች ማን ናችሁ? ወዴት ናችሁ? ብለው ሲጠይቁ የሕክምና ባለሙያዎች ነን፣ ሆስፒታሉ ስለተመታ ታካሚዎቻችንን ይዘን መጥተን ነው ብላ አስረዳች ሲስተር ሊዲያ። የግቢው ጠባቂዎችም የሚያነክሱ የደካከሙ ታካሚዎቻችን ከቃኙ በኋላ ወደ መጠለያው የሚወስደውን መንገድ አመላከቱ። ሊዲያ ለሰው ሁሉ ያለሽን ፍቅርና ክብር፣ ዕውቀትሽን፣ ችሎታሽንና ቅልጥፍናሽን በጣም ነው የማደንቀው ስላት ከሁሉም ሙገሳ የሚጎርፍላት ሊዲያም ክብር ለአምላክ ይሁን አለች። በዚህ አነጋገር ትታወቃለች። ፈጣሪዋን ስታመሰግን በትግርኛ ክብሬና አምላክና ይሁን ነው መልሷ። ወደ ባህር ኃይል መመገቢያ አዳራሽ የሚያስገባውን በር ላይ ስንደርስ የሚታይ ሰው የለም። ሊዲያን ወደ ውስጥ ልግባና አይቼ እመለሳለሁ እስክመጣ እዚሁ በጠብቁኝ ብያት ወደ ቤቱ ውስጥ ገባሁ። በሩን አልፌ እንደገባሁ ወደ ታች የሚወርድ ረዥም ደረጃ አየሁ። መብራት ስለሌለ ድንግዝግዝ ቢሆንም የደረጃው መጨረሻ ላይ ብርሃን ይታያል። የደረጃው መውረጃ ግራና ቀኝ ግንብ ሲሆን ከሁለት ሰው በላይ በአንድ ጊዜ ሊያሳልፍ የሚችል ስፋት የለውም። ወደ ደረጃው መጨረሻ እንደወረድኩ ድምፅ ይሰማኝ ጀመር። የስቃይ ድምፅ አለ፣ የፉከራም ድምፅ እንዲሁ። የምግብ አዳራሹ ሰፊና ብዙ ክፍሎች ያሉት ነው። ከፊት ለፊት ቀይ ባህርን ወገግ አድርጎ የሚያሳይ ከዳር እስከ ዳር ቆመው መስተዋት፣ በመሃሉ የብረት ቋሚዎች ባይኖሩትም እንግዳ ሰው ወደ ባህሩ ለመሄድ ሲሞክር ሊጋጭበት ይችላል። በአይኔ የአዳራሹን ስቃኝ ባልደረቦቼን በርቀት አይቼ ወደ እነርሱ ስራመድ ወለሉ ላይ ተኝተው የሚያቃስቱትን ቁስለኞች ላለመርገጥ እየተጠነቀቅኩ ነበረ። ግርማም ከሩቅ አይቶኝ ፈጠን እያለ ወደ እኔ ተጠግቶ እንዴ ፍርዳወቅ፣ ስናጣ ጊዜ እኮ ምን ደርሶበት ይሆን ብለን ሰግተን ነበረ። እስካሁን የት ቆይተህ ነው ብሎ ቁጣም እፎይታም በተቀላቀለበት ድምፅ ጠየቀኝ። ታሪኩን በኋላ አጫውታለሁ። ባለሙያዎቻችን ደህና ናቸው ብዬ ጠየቅኩት። ሁሉም ደህና ናቸው። ያው እንደምታየው ግን እንደዚህ አይነት ስፍራ ውስጥ የሕክምና እርዳታ መስጠት አይታሰብም። ጥግ ተሰባስበን የሚሆነውን እየጠበቅን ነው። ሆስፒታል ያመጣናቸው ቁስለኞች አሉ። ለማሳረፊያ ቦታ ይኖራል? ጠየቅኩት። ቦታው የተጨናነቀ ነው፣ ግን አጠጋግተን እናስቀምጣቸዋለን አለ ዶክተር ግርማ። እንዲያው ውጪ ስለሆኑ ይዟቸው ልምጣ ብዬ ተመልሼ ወጣሁ። ስለ ሊዲያም ደረጃው ጨለማ ስለሆነ ተጠንቀሽ ታካሚዎችን እየመራሽ ውረጂ፣ ደረጃው ጠባብ ስለሆነ ሲጋፉ አደጋ እንዳይደርስባቸው ሁለት እያደረግኩ እልካቸዋለሁ አልኳት። ሲስተር ሊዲያም አንድ ታካሚ ይዛ ከወረደች በኋላ የሚቀጥሉትን ጥንድ እያደረግኩ ታካሚዎቹን አስገባኋቸው።